بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد ود يا نور الحبشة channel ቤተሰቦች እንዴት ናችሁ ሰላም ናችሁ በቅድሚያ ሰላም አለይኩም ወራህመቱላሂ ወበረካቱ እኔ ያለው አልሐምዱሊላህ ሰላም ነኝ በያላችሁበት አላህ ሰላማችሁን ያብዛላችሁ አላህ ይጠብቃችሁ እያልኩኝ ያው ባለፈው እንደነገርኳችሁ ከቅዳሜና እሁድ ከመግሪብ በኋላ ተጅዊድ ኪታብ ለቅላችኋለሁ ብዬ ነበር ለዚህ ቻናል ላይ ለመጀመሪያ አሁን የተጅዊድ ኪታብ የመረጥኩት አልቡርሃን ፊ ተጅዊድ አልቁርአን የሚለውን ኪታብ ነው የመረጥኩት ማለት ነው እስከ መጨረሻው ድረስ ኢንሻአላህ እንደምንማር ተስፋ አደርጋለሁ አላህ ያግራልን አላህ ያግራልኝ እኔንም ዱአ አድርጉልኝ አላህ እንዲያግዘኝ ማለት ነው ለቻናል አዲስ ከሆናችሁ ሰብስክራይብ ላይክ ሼር ማድረግን አትርሱ ማለት ነው ለዛሬ መግቢያ ነው የምንማረው ወደ ውስጥ አንገባ ማለት ነው ቅድሚያ መግቢያ ወይም ደግሞ ተጅዊድ ማለት ምንድነው የሚለውን እሱን መግቢያ እንማራለን ማለት ነው طيب بسم الله الرحمن الرحيم ዛሬ የምናየው መባዲኡ ፈን ተጅዊድ ይላል የተጅዊድ ፈን መግቢያ ወይም መጀመሪያ ይላል መጀመሪያ ስለዚህ መባዲ ማለት መግቢያ ወይ መጀመሪያ ነው ፈን የተጅዊድ ፈን ያንዳንዱ ምሳሌ የፊቅህ ፈን አለ የነህው ፈን አለ የተፍሲር ፈን አለ የሐዲስ ፈን የተጅዊድም ራሱን የቻለ አንድ ፈን ነው ማለት ነው ምን ይላል ኢዕላም ይላል ወቅ ይላል ይሄን ቡርሃን የሚባለው አልቡርሃን የሚባለው ኪታብ ያዘጋጀው ሰውዬ ማለት ነው ኢዕላም ወቅ ይላል አነ ለኩል ፈንን ለያንዳንዱ ፈን መባዲኡ 10 መግቢያ መጀመሪያ ነገር አለው ማለት ነው 10 ነገር አለው ታች ዝቅ ብሎ ጠቅሶታል ይሄው وقد نظمها بعض الفضلاء ከፊል የኔ ፉዳላዎች የደረጃ ባለቤቶች የክብር ባለቤቶች በነظም በግጥም መልኩ አስቀምጠውታል فقال على إن مبادئ كل فن 10 الحد والموضوع ثم الثمرة وفضله ونسبة والواضع والاسم الاستمداد حكم الشارع مسائل والبعض بالبعض اكتفى ومن در الجميع حاز الشرف إلال إن مبادئ كل فن ليانداندو فن مغبيا مجمريا 10 ነው አንደኛ الحد ነው حد ለዛ ፈን ለምሳሌ አሁን ለምሳሌኛ ተጅሮ ለነማር የጀመርነው ለተጅሮ የተቀመጠው حد ምንድነው ይላል حዱ موضوع ምንድነው موضوع ማለት የኔ የተቀመጠለት ዓላማ حዱ ገደቡ ምንድነው حد ገደብ ነው موضوع ደግሞ የተቀመጠለት ዓላማው ምንድነው ثم الثمرة ثمرة ምንድነው ثمرة ማለት ጥቅሙ ምንድነው ፍሬው ምንድነው وفضله درجاውስ ምንድነው ونسبቱን ኒስባውስ ወደ ምን ተጠጋው ለምሳሌ አሁን የኛ ትምህርት ኒስባው ወደ ቁርአን ነው ወደ ተጅዊድ ነው ወደ ቁርአን ነው والواضع አስቀማጩ ይሄን ኪታብ ያስቀመጠው ማን ነው ለምሳሌ የተጅዊድ ፈን ለመጀመሪያ ጊዜ ያስቀመጠው ማን ነው የሚለው ነው والاسم الاستمداد የተወሰደለት ስም حكم الشارع የሻሪዑ የሰጠው حكم ምንድነው ድንጋጌ ለምሳሌ እንደ ሸሪዓ የተሰጠው ድንጋጌ ይሄ ነገር ዋጅብ ነው ግዴታ ነው ምንድነው የሚለው መሳኢል يعني የተለያዩ መሳኢሎች የተለያዩ ነጥቦች ጉዳዮች والبعض ከፊሉ የከፊል የፈን ባለቤቶች بالبعض اكتفى ከፊሉን ብቻ በመጥቀስ ተብቃቅቷል እኔ 10ን ሙሉ አይጠቅሱም የተወሰነ ይጠቅሱና ተዛ ይብቃቃሉ ومن در الجميع ሁሉንም ያወቀ حاز الشرف ሸረፍን ክብርን አገኘ ይላል ወቀትን በሰፊ ሰው ባገኘ ቁጥር የኔ ብዙ ነገር ያገኛል ይላል ስለዚህ ለያንዳንዱ ፈን 10 ነገር አለው ማለት ነው حد موضوع ثمرة فضل نسبة واضع استمداد يعني حكم الشارع مسائل እነኚህ 10ዎቹ ያስፈልጋሉ ማለት ነው زلال عن وإليك ይላል وإليك እስኪ እንካለህ እንደማለት ነው እንካለህ مبادئ علم التجويد የعلم التجويد መግቢያ መግቢያው مبادئ መጀመሪያው መነሻው እንዴት እንደሆነ እንካለህ ይላል አንደኛ እዚህ ጋር تعريفه ማስታወቂያ يعني ለምሳሌ ተጅዊድ ማለት ምን ማለት ነው እስኪ የሚለውን ለማወቅ ተጅዊድ ብሎ ማለት ሉገተን በቋንቋ ደረጃ التحسين ማሳመር ነው በቋንቋ ደረጃ አንድ ነገር ቆንጆ አድርጋ አሳመረታ ከሰራ ጀወተ الشيء ይላሉ አሳመርከው ማለት ነው ተጅዊድ ይባላል ማሳመር
ተጅዊድ ብሎት ማሳመር አሁን በቋንቋ ደረጃ ማሳመር ነው ማንኛቸውንም ነገር ማለት ነው ይቃሉ ለምሳሌ ይባላል هذا شيء جيد ይህ መልካም ቆንጆ ነገር ነው አሪፍ ነገር ነው አይ ሐሰን በጣም አሪፍ ነገር ነው ውብ ነው ይላሉ وجودت الشيء አንድ ነገር አሳመርከው አሷብከው አይ ሐሰንተሁ አሳመርከው እንደማለት ነው ይሄ በቋንቋ ደረጃ ነው በቋንቋ ደረጃ ተጅዊድ ብሎ ማለት አንድ ነገር ቆንጆ ማድረግ ነው ማሳመር ነው واصطلاحا እንደ እስጢላህ ሳምን ማለት ነው እንደ እስጢላህ እንደ ተጅዊድ ፈን ህግ ማለት ነው እንደ ተጅዊድ ህግ ማለት ነው እስጢላህ ብሎ ማለት اخراج الحرف አንድን ፊደልን ማውጣት ነው من مخرجه ከሚወጣበት ቦታ ላይ ለምሳሌ ቃፍን ብንወስድ ቃፍ ከአቅሰል ሊሳን ነው የሚወጣው ለምሳሌ አይንን ብንወስድ ከወሰጠ الحلق ነው የሚወጣው ስለዚህ ያን اخراج الحرف አንድን ፊደል ማውጣት ነው من مخرجه ከሚወጣበት ቦታ ላይ مع اعطائه حقه ተገቢውን ሐቁን መብቱን ከመስጠት ጋር يعني ቋሚ የሆነ መብቱን ማለት ሐቅ ማለት መቼም የማይነጠለው ሁሌ አብሮት የሚጓዝ የሚንቀሳቀስ ቋሚ የሆነ ባህሪውን ከመስጠት ጋር ومستحقه ማለት ደግሞ ግዚያዊ የሆነ ምክንያታዊ የሆነ ሐቁን ከመስጠት ጋር ይላል وحق الحرف የአንድ ፊደል ሐቁ صفاته الذاتية اللازمة له ሁል ጊዜ ከሱ ጋር የምትንቀሳቀስ ቋሚ የሆነች ባህሪው ሲፋው ማለት ነው የማንተላቀቀው ለምሳሌ ከልጀህር እንደ ጀህር ለምሳሌ አንድ ፊደል ባህሪው ጀህር ከሆነ ፈትሃም ይሁን ከስራም ይሁን ወርታችም ወርላይም ወደ ፈለግበት አቅጣጫ ይዙር ጀህርነቱን አይለቅም ማለት ነው ወአሽዳ ለምሳሌ ሽዳና ሸዳ ይለያያል ሽዳ ማለት ሸዳ ማለት የሐረካ ሲሆን ሽዳ ደግሞ የባህሪው ነው والاستعلاء ለምሳሌ አሁን ጣ استعلاء ናት استعلاءነቱ መቼም ቢሆን አይለቀውም ማለት ነው والاستفال ለምሳሌ ፋ ወይ ለምሳሌ ዳል ወይ ታ እነኛውን የእስቲፋላ ፊደላቶች ናቸው استعلاء ማለት በሌላ አባባል መወፈር ነው استفالا ደግሞ ማቅጠን ማለት ነው والغنة ለምሳሌ አሁን ኑን ሸዳ ከሆነች ወይ ሚም ሸዳ ከሆነች ጉናነቷን አትለቅም ማለት ነው وغيرها ሌላም فإنها እቺ ሲፋ ለምሳሌ ይሄ ጀህርነቱ ሽዳነቱ እስቲዕላነቱ እስቲፋልነቱ ጉናነቱ ላዚመቱ لذات الحرف ለዛ ፊደል አካል ቋሚ ነች ማለት ነው ያኒ ይተያያዘ ይችላል ከሱ ጋር የማንተነጠልናት ማለት ነው ላተንፈቁ عنه ተሱ ምንም አትነጠልም فإن فكت ከተነጠለች عنه ከሱ ወለው بعضها ከፊሉ እንኳን ቢሆንም ካነ ለህነን ያን ስህተት ነው የሚሆነው ማለት ስህተት ይሆናል ማለት ነው ስለዚህ አንድ ሰውዬ ቁርአን በሚቀራበት ሰዓት አንድን ፊደል በትንሹ አንድ ፊደል 5 ሲፋ ባህሪ ያለው ከዛ ከ5 ባህሪ ውስጥ ቢያንስ 3ቱን ታጎደለ ወይ 2ቱን ታጎደለ ያ ነገር ይሆናል ለህን ይሆናል ማለት ነው ስለዚህ ያ አንድ ፊደል ከቦታው ከመخرጁ ቦታ ስናወጣ ሐቁን ከመስጠት ጋር ነው መብቱን ከመስጠት ጋር ነው እንግዲህ ማዕጣይ ሐቀው ለሚለው ነው ومستحقه ያለው ሳይዝ ጋር ومستحقه ያለው ومستحقه ማለት صفاته العرضيه الناشئه عن الصفات الذاتيه ቋሚ ከሆነው ባህሪ የመነጨ ማለት ነው ከዛ የተነሳ ምክንያታዊ ሆነ በምክንያት በሆነ ጉዳይ የተፈጠረ ባህሪ ማለት ነው ለምሳሌ ከተፍኺም እንደማወፈር فإنه ناشئ عن الاستعلاء ከእስቲዕላእነት ነው የመጣው ይሄ ማወፈሩ ከእስቲዕላን ይሄ ሁሩፉ ወይም ያ ፊደል የእስቲዕላ ፊደል ከመሆኑ ምን መጣ ተፍኺምነት መጣ ወከተርቂቅ ለምሳሌ እንደማቅጠን ማለት ነው فإنه እሱ ናሽኡን ይሄ መቅጠኑ ናሽኡን የተነሳ ነው የመነጨ ነው አን ኢስቲፋል ከእስቲፋልነት የተነሳ ነው ማለት ነው ወሀከዛ እንደዚህ ማለት ነው በዚህ መልኩ እዚህ ጋር ሁለት ቁጥር አውጥቶ حكمه إلى الحكم تشلي المراد بالصفات العرضية الصفات التي يوصف بها الحرف أحيانا وتفارقه أحيانا المراد يتفلق بالصفات العرضية صفات العرضية بمرته يتفلق إلى الصفات التي يوصف بها الحرف أحيانا عندن دي بزان غرب عند فيدل በዛ ነገር አንዳንዴ የሚገለጽ እንደዚህ ነው ተብሎ ወተፋሪቁ አህያና አንዳንዴ ደግሞ የሚነጠለው በዛ ነገር የማይገለጽ ከተፍኺም ወተርቂቅ بالنسبه للراء ለምሳሌ ራ አንዳንዴ ይወፈራል አንዳንዴ ይቀጥላል ይሄ ምንድነው ሲፋ አራዲያ ነው ማለት ሲፋ ላዚማ አይደለም ማለት ነው ስለዚህ የመጀመሪያው ምንድነው ተጅዊድ
ማለት ያኒ ተጅዊድ ማለት ምን ማለት ነው? በቋንቋ ደረጃ ማሳመር ነው። በተጅዊድ ህግ መሰረት ግን አንድን ፊደል ከቦታው ከሚወጣበት ቦታ ሐቁን ከመጠበቅ ጋር በትክክል ማውጣት ማለት ነው ተጅዊድ ብሎ ማለት። ሁክሙ ምንድን ነው? አልዕልሙ ያኒ የተጅዊድ መማር ሁክሙ ምንድን ነው? አልዕልሙ ቢሂ ፈርዱ ኪፋያ ተጅዊድን መማር አሁን ልክ እንደኛ እንደምንማረው መማሩ ፈርዱ ኪፋያ በከፊል ሰዎች ላይ ግዴታ ነው። በሁሉም ሙስሊም ላይ ግዴታ አይደለም። የተወሰኑ ሰዎች ከተማሩ ካወቁ ከሌላው ላይ ግዴታነቱ ይወርዳል ማለት ነው። ነገር ግን ወልዓመሉ ቢሂ በዛ ነገር መስራትስ ያኔ ቁርአን አስተካክሉ በተጅዊድ ማንበብ መቅራት ፈርዱ አይን ለያንዳ አላ ኩል ቃሪኢን ሚን ሙስሊሚን ሙስሊመቲን ሚን ሙስሊም ማለት ከወንድ ሙስሊም ወሙስሊመቲን ከሴት ሙስሊም ለያንዳንዱ ቁርአንን ማንበብ ለሚፈልግ ሰው ግዴታ ነው። ያኔ ቁርአንን በተጅዊድ አስተካክሎ ማንበቡ ለያንዳንዱ ሰው ግዴታ ነው። አህካሙን ሁክሙን ደግሞ ይሄ ውና ነው፣ ይሄ ይወፍራል፣ ይሄ ይቀጥናል የሚለውን አህካሙን ማወቁ እንደዛ ሁኛ እንደምንማረው መማሩ በከፊል ሰዎች ላይ ግዴታ ነው። በተግባር ግን ቁርአንን በተጅዊድ ማንበብ ላይ ግን ሁሉም ላይ ግዴታ ነው። ለቀውሊ ተዓላ አላህ ሰላለ ወረቲል ቁርአነ ተርቲላ ቁርአንን በትክክል ማንበብን አንብብ ስላላቸው ለነብያችን ቁርአንን በተጅዊድ አንብብ ያኔ ሐቁን ጠብቀ በተጅዊድ ቁርአንን በስነ ስርዓት ቅራ ማለት ነው። ወቀውሊ ረሱላህ ሰለላሁ ዐለይሂ ወሰለም ነብያችን ስላሉ اقرأوا القرآن ቁርአንን አንብቡ ቅሩ አሉ ቢልሁን العرب በአረብ ግላጼ ወይ ቅላጼ እነሱ በሚያወጡት አወጣጥ በእነሱ አቀራር ቅሩ ወአስዋቲሃ ድምጽም እንደዛው አረቦች በሚያወጡት ድምጽ በእነሱ አቀራር ቅሩ አሉ። ወኢያኩም አደራችሁን ወልሁነ አህሊል ፊስቅ የፊስቅ ሰዎችን አወጣጥ ልሁን ማለት ይሄ የቃላት ቅላጼ ያወጣጥ ዜማ እንደማለት ነው። ወአህሊል ኪታቤን የአህለል ኪታቤን የሁለት ኪታብ ባለቤቶች ይሁዳና ነሷራ ማለት ነው። ፈኢነሁ እሱኮ ሰየጂኡ ሚን ባዕዲ ከኔ በኋላ ይመጣሉ ቀውሙን ሰዎች ዩረጂዑነ ቢልቁርአን ተርጂዐል ጊና ልክ እንደ ግጽ እንደ ሙዚቃ እንደ ዘፈን ቁርአንን የሚቆራረጡ የሚመልሱ አሉ። ወረህባንያ እንደ ሞለቅሲዎች ወነውሒ ያኔ ነውህ ማለት እየጮሁ የሚያለቅሱ የሞተ ሰው ላይ ልክ እንደነዛ ላዩጃዊዙ ሐናጅረሁም ያኔ የቁርአን ተቆፍራቸው ከጉሮሯቸው ወርታች አይወርድም ማለት ነው። መፍቱነቱን ቁሉቡሁም ወቁሉቡ መዩዕጅቡሁም ሸእኑሁም የነሱ ልባቸውም ቀልባቸውም እነሱን የሚያደንቅም የነሱ ተከታይ የሆነም ሰው ልብ ምንድነው የተፈተነ ነው የደረቀ ነው ማለት ነው። ስለዚህ ጋር የተፈለገው ምንድነው ይقرأ القرآن ቁርአንን ቅሩ ቢልሁን العربي واصواتها በአረቦች አቀራር በአረቦች አገላለጽ ቅላጼና በእነሱ ድምጽ አቀራር ቁርአንን አሳምራችሁ በስነ ስርዓት ቅሩ አሉ። ስለዚህ ቁርአንን በተጅዊድ አስተካክሎ መቅራት ለእያንዳንዱ ሙስሊም ግዴታ ነው። አህካሙን ማወቁ ግን በከፊል ሰዎች ላይ ግዴታ ነው ማለት ነው። ሁለተኛ ነው። ሶስተኛ እንግዲህ አሁን መባዲ ፈን ተጅዊድ የተጅዊድ ፈንን መባዲ መግቢያ እንዴት እንደሆነ ያየን ነው። ሶስተኛ መውዱዑሁ የተቀመጠለት ዓላማ الكلمات القرآنية وقيل الحديث كذلك የተቀመጠው በቁርአን ቃላት ላይ ነው። በቁርአን ቃላት ላይ በሐዲስም ላይ ተብሏል። በሐዲስም ላይ ያኒ የቁርአን ቃላት ለማሳመር ለማስተካከል ሲባል በዛ ዓላማ ነው የተቀመጠው ማለት ነው። አራተኛ ፈድሉስ ምንድነው? ያኒ ተጅዊድ መማር ያለው ትሩፋቱ ምንድነው? أنه من أشرف العلوم وأفضلها ከእውቀት ሁሉ በጣም በላጩና ወአፍضلها ያኒ የተከበረና ትልቅ የሆነ ነው ማለት ነው። ያኒ ተጅዊድ መማር ከእውቀቶች ሁሉ የላቀ ትልቅ ደረጃ ያለው እውቀት ነው ማለት ነው። ለምን لتعلقه بأشرف الكتب وأجلها ከቁርአን ጋር ከመጽሐፍ ሁሉ ከኪታቦች ሁሉ በላጭ ከሆነው ከቁርአን ጋር ስለተያያዘ ምክንያቱም እኛ ተጅዊድ የምንማረው ሌላ ጉዳይ አይደለም ቁርአንን በተጅዊድ አስተካክለን ለመቅራት ስንል ነው ማለት ነው። እሺ አምስተኛ ዋዲዑ አስቀማጭስ ማን ነው? የተጅዊድን ህግ ያስቀምጠው ማን ነው? አኢመቱል ቁራ አው አኢመቱል ቂራአ የቂራአዎች መሪዎች ኢማሞች ናቸው። የቁርአንን የሚቀሩ የነሱ ያኒ ድሮ የነበሩ የመሪዎች የቁርአን አኢማዎች ናቸው ይሄንን ያስቀመጡ ማለት ነው። ስድስተኛ ፋይዳው ምንድነው? ጥቅሙ ምንድነው? አልፈውዙ ቢሰዓደት ዳረይን በሁለት አገር ደስታ መደሰት ነው። ያኒ በሁለት አገር በዱንያም በአኺራም ጥሩ ስኬታማ በመሆን ጥሩ ያኒ ደስታን ስኬትን መጎናጸፍ ነው። ደስታን መጎናጸፍ ነው በዱንያም በአኺራም።
ፋይዳው ጥቅሙ ይሄ ነው። በዱንያም በአኺራም ደስታን ስኬትን መጎናጸፍ ነው። ሰባተኛ አልኢስቲምዳዱሁ የተጨመቀው የመጣው የተወሰደው ከምንድን ነው? ሚነል ኪታቢ ወሱና ተቁርአንና ከሐዲስ የተወሰደው የተጅዊድ ህግ ማለት ነው። የተጅዊድ ትምህርት ተቁርአንና ከሐዲስ የተወሰደው። ኢስሙሁ ስሙሳ ኢልሙ ተጅዊድ የተጅዊድ ትምህርት ተብሎ ይጠራል ማለት ነው። የተጅዊድ ትምህርት ዒልም እውቀት፣ የተጅዊድ እውቀት ተብሎ ይጠራል። ዘጠነኛ መሳኢሉ ጉዳዩስ ነጥቦቹስ قواعده وقضاياه الكلية التي يتوصل بها إلى معرفة أحكام الجزئيات. عند سوي قراءة تجربة بسن سرعات بممار بساعات የአረብኛን ህጎችን የንባብ ስርዓቶችን በስነ ስርዓት የማወቅ የመረዳት አቅም ችሎታው ከፍ ይላል ይገዝፋል ማለት ነው። አስረኛ ጋየቱ ጋያውስ ምንድነው? ግቡ ምንድነው? ተጅዊድ ስንማር ግባችን ምንድነው? ሶኑን ሊሳን ምላስን መጠበቅ ነው። አኒ ለህኒ ከስተት ፊ ከላሚላህ ተዓላ በተከበረው በአላህ ከላም ላይ በቁርአን ላይ ስተት እንዳይሆን ምላስን መጠበቅ ነው። 10 ሞላ ማለት ነው። ስለዚህ ለእያንዳንዱ ፈን 10 መግቢያ መጀመሪያ መባዲ አለው ብለናል። ስለዚህ የተጅዊድ ፈኑ አስሮቹ እነኚህ ናቸው ማለት ነው። አስሮቹ እነኚህ ናቸው። ግልጽ እንደሆነ ለላችሁ ተስፋ አደርጋለሁኝ። ጥያቄ ካላችሁ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ ማለት ወዳለሁኝ። ኢንሻአላህ በቀጣይ ደግሞ አላህን ወአቅሳሙ የሚለውን ስተትና ክፍሎቹ የሚለውን እነሱም በቀጣይ የምናየው ይሆናል። ለዛሬ በዚህ በቀናል። ስላዳመጣችሁን ከልብ አመሰግናለሁ። ረበና አቲና ፊ ዱንያ ሐሰና ወፊ ልአኺረቲ ሐሰነተን ወቂና አዛበ ናር ወጀዛኩም ላሁ ኸይር ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።